ኢራን አይላለች። በቀናት እንጨርሳታለን ያሏት ኢራን ከሁለት ሀገራት አልፋ ድፍን ዓለምን ጨምድዳ ይዛለች። እንደ ቬንዙዌላ ሰተት ተብሎ የማይገባባት ምድሯ እሳት የሚተፋ በሆነችው ኢራን ትራምፕ ተጨንቀዋል። በርድ ይላቸው ጀምሯል። ይይዙት ይጨብጡ ጠፍቷቸዋል። ባልጠበቁት ሁኔታ በኢራን ጦር ድባቅ መመታታቸው አንገብግቧቸዋል። ማገገሚያ ማዕከል ውስጥ መገኘት የነበረባቸው ህመምተኛን ሀገር ይምራ ብለው መምረጣቸው ስህተት እንደሆነ የተናገሩት የአሜሪካ ዜጎች መጸጸታቸውን በድፍረት እየገለጹ ነው። እስራኤል እንዳይነ ስውር እየመራች ጦርነት ውስጥ የከተተቻቸው ትራምፕ የዘመናት ወዳጆቻቸውም ስራ ያውጣህ እያሏቸው ነው። አሁን ላይ ጦርነቱ እንኳን መቋጫ ሊያገኝ ቀርቶ የባሰ ተጋግሎ ቀጥሏል። ከሶስቱ ዋና ተዋናይ ሀገራት ባሻገር ሌሎች በርካታ ሀገራትም የጥቃት ሰለባ ሆነዋል። ኢራቅ የአየር ክልሏን ለቀጣይ 72 ሰዓታት ሙሉ ለሙሉ ዘግታለች። እና አሜሪካ ኢራንን ማጥቃት የጀመሩት ኢራን የዩራኒየም ማብለያ ጣቢያዎቿን ለመዝጋት ስምምነት ላይ ከደረሰች ከሰዓታት በኋላ መሆኑ ይፋ ሆኗል። ይህም እና አሜሪካ ዓላማቸው ሰላምና የሰዎች ደህንነት እንዳልሆነ የሚያረጋግጥ ነው ተብሏል። በሆርሙዝ ሰርጥ ዳርቻ በኦማን ገልፍ ግርጌ ላይ በመቶዎች የሚቆጠሩ መርከቦች ማለፍ ተስኗቸው ከቆሙ ቀናቶች ተቆጥረዋል። በተለይ ኢራንና እስራኤል የኤነርጂ ተቋማትን በዋናነት ኢላማ ማድረግ መጀመራቸውን ተከትሎ መላው ዓለም ስጋት ላይ ወድቋል። በእንግሊዝ የነዳጅ ዋጋ በ140% ጨምሯል። ይህም ከዓመታት በኋላ ትልቁ ጭማሪ ሆኗል። የነዳጅ ዋጋ እየጨመረ መሄዱ ጊዜያዊ ሳይሆን በቋሚነት የሚቀጥል ይመስላል ሲሉ የኢኮኖሚ ተንታኞች ገልጸዋል። ኢራን በአሜሪካ በሜክሲኮና በካናዳ አዘጋጅነት በሚከናወነው የዓለም ዋንጫ ላይ ብሔራዊ ቡድኗ እንደሚሳተፍ አሳውቃለች። ያጠቁንና ጠላቶቻችን አሜሪካና እስራኤል ናቸው እንጂ መላው ዓለም አይደለም ብላለች። የዓለም መንግስታትና ዓለም አቀፍ ተቋማትም አሜሪካና እስራኤልን በእጅጉ እያወገዙና ከፍተኛ ጫና እየፈጠሩባቸው ነው። ኢራን አሁንም በአቋሟ ጸንታ እናንተም መግደላችሁን ቀጥሉ፣ እኔም የታላቁ መሪዬን የጀነራሎቼንና የቁልፍ ሳይንቲስቶቼን ደም አንድ በአንድ ሳልመልስ መላቀቅ የለም፣ ገጥመናል ማለት ገጥመናል ነው ብላ አስጨንቃ ይዛለች። Donald Trump's support for Israel appears to be wavering tonight. The US president criticizing an attack on the world's biggest gas field owned by Iran. Desperate for revenge, Iran struck out, hitting a gas facility in Qatar in what is quickly becoming an energy war. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 20ኛ ቀኑን ስላስቆጠረውና ተባብሶ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ ጉዳዮችን እናስቃኛችኋለን። ኢራን ኦፕሬሽን እውነተኛው ቃል ኪዳን 4 በተሰኘው 62ኛ የማዕበል ዘመቻ ጥቃቷ የእስራኤል ጦር ከፍተኛ ጥቃት ካስተናገደ በኋላ በመላው ሀገሪቷ በሚገኙ በርካታ አካባቢዎች የሳይረን ድምፅ ተሰምቷል። በኢራን የማጥቃት ማዕበል 9 አሜሪካ የጦር ሰፈሮችም ተመተዋል። ኢራን ኦፕሬሽን እውነተኛ ቃል ኪዳን ዘመቻ 62ኛ ማዕበል በተሰኘው ጥቃቷ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ መሠረተ ልማቶችን ኢላማ ማድረጓን በመግለጽ እጅግ በጣም ጠንካራ ከሚባሉ የማጥቃት ስልቶቿ አንዱን ይፋ አድርጋለች። የአብዮታዊ ዘቡ አመራር ሚሳኤሎችና ድሮኖች በኩዌት፣ በኳታር፣ በተባበሩት አረብ ኤሚሬትስ፣ በባህሬን፣ በሳውዲ አረቢያና በዮርዳኖስ የሚገኙ ቁልፍ የአሜሪካ ይዞታዎችን መምታታቸውን ገልጿል። ይህም ኢራን የበላይነቱን እንድትይዝ አድርጓል ተብሏል። ይህን የጥቃት ማዕበል በተለይ የአሜሪካ የጦር ሰፈሮች ላይ ለመፈጸም የተመረጠው ደግሞ የሃጂ ቃሲም ባላስቲክ ሚሳኤል ነው። ኢራን የአየር መከላከያዎችን ለማዳከም ያለመ የተቀናጀ ጥቃት አካል በማድረግ
ካርተር፣ ካይባር፣ ሻካን፣ ኢማድና ሀጅ ቃስም የሚባሉ ሚሳኤሎችን ቀላቅላ ማስወንጨፏን ተናግራለች። ቴሄራን ይህ የአንድ ጊዜ ጥቃት ሳይሆን የአሜሪካ የጦር ሰፈሮች ለሶስተኛ ተከታታይ ጊዜ የተመቱበት ቀጣይነት ያለው ዘመቻ አካል ነው ብላለች። ኢራን በኳታር የሚገኘውን አልኡዴን፣ በተባበሩት አረብ ኤሚሬትስ የሚገኘውን አልዳፍራ፣ በኩዌት የሚገኙትን አሊ አልሳሌምና ሃሪፍጃን እንዲሁም በባህሬን የሚገኘው የአሜሪካ 5ኛ መርከቦች ዋና መስሪያ ቤትን ሁሉንም እንደመታች ተገልጿል። ኢራን በተጨማሪም በእስራኤል ቤንጎሪዮን አውሮፕላን ማረፊያ ላይ በአየር ኦፕሬሽኖች ውስጥ ጥቅም ላይ የሚውሉ ስልታዊ ነዳጅ መሙያ አውሮፕላኖችን ኢላማ ያደረገ የድሮን ጥቃት እንደፈጸመች እየተገለጸ ነው። የጉዳቱ መጠንም ከፍተኛ ነው ቢባልም ይህን የሚያረጋግጥ ገለልተኛ አካል እስካሁን አልተገኘም። ኢራን እነዚህን ጥቃቶች ሀሊል ላሪጃኒን ጨምሮ የከፍተኛ ባለስልጣናትን ግድያ በመበቀል ላይ እንደሆነች ገልጻለች። ቴሄራን ማንኛውንም አፋጣኝ ድርድር ውድቅ በማድረግ ግጭቱ ወደ ረጅምና አደገኛ ምዕራፍ እየገባ መሆኑን አመላክታለች። በአሁኑ ሰዓትም ሀገራት ስለ ኢራን ሲያስቡ ቆም ብለው 2 ጊዜ ማሰብ አለባቸው ተብሏል። በአሜሪካ ግብር ከፋዮችና በአሜሪካ ወታደሮች ደም በኢራን ላይ ጦርነት ማሸነፍ አይታሰብም። ለብዙ 10 ዓመታት የሚቆይ ጦርነት ከፈለጉ ኢራንን ከማያውቁ ሰዎች ምክር መቀበል የለባቸውም። ኔታንያሁና የእስራኤል አገዛዝ ይህን ጦርነት በሁሉም ሰው ወጪ ለራሳቸው ድል የማድረግ የራሳቸው አጀንዳ አላቸው። እነሱ ለዜጎቻቸው ደንታ የሌላቸው ግፍ ፈጻሚዎች ናቸው ሲል አብዮታዊ ዘቡ አስታውቋል። አብዮታዊ ዘቡ ኦፕሬሽን እውነተኛ ቃል ኪዳን 4 የሚል ስያሜ የተሰጠውን ይህ የጥቃት ማዕበሉን ከፍተኛ የባላስቲክና የክላስተር ሚሳኤሎችን በመጠቀም በማዕከላዊ እስራኤል ላይም አዝንቧል። አብዮታዊ ዘቡ ከባድ የሆኑትን ኮራምሻ 4ና ፈርጃስ ሚሳኤሎችን እያስወነጨፈ ያደረ ሲሆን የቴል አቪቭና የደቡብ እስራኤል የሌሊቱ ሰማይም ሙሉ በሙሉ ብራ ሆኗል። ጥቃቶቹ የእስራኤልን የአየር ኃይል በማዳከም በራማት ጋንና በሆሎን በሚገኙ የመኖሪያና የንግድ ማዕከላት ላይ የክላስተር ጥይቶችንም አዝንበዋል። ጥቃቶቹ በወሳኝ የሲቪል መሠረተ ልማቶች ላይ ቀጥተኛ ጉዳት አድርሰዋል። የቴል አቪቭ ሳዶር ማዕከላዊ የባቡር ጣቢያ በሚሳኤል ከተመታ በኋላ ከፍተኛ ጉዳት ደርሶበታል። ይህም በሄርዜሊያና በቤንጎሪዮ አውሮፕላን ማረፊያ መካከል የባቡር አገልግሎት ሙሉ ለሙሉ እንዲቋረጥ አስገድዷል። የቴል አቪቭ የኃይል ፍርግርግ ክፍሎችም ከጥቅም ውጪ በመሆናቸው ሰፈሮች በጨለማ ተውጠዋል። ከስፍራው የሚወጣው አቧራም በጣም ብዙ እንደሆነ ተገልጿል። በራማት ጋን የሰው ሕይወት መጥፋት እየጨመረ ነው። አንድ ሚሳኤል በአፓርታማ ሕንፃ ጣራ ላይ ወድቆ አረጋዊ ጥንዶች በቅጽበት ተገለዋል። የዴቪድ አዶም ድንገተኛ አደጋ ምላሽ ሰጪዎች በአሁኑ ጊዜ የተሽከርካሪ ቃጠሎዎችን በማጥፋትና ተጨማሪ የተጎዱ ሰዎች ካሉ በፍርስራሾች ውስጥ በመፈለግ ላይ ናቸው። የአብዮታዊ ዘቡ አመራር ከዚህ በኋላም የማያባራ የበቀል እርምጃ እንደሚወስድ ቃል ገብቷል። برای پیروزی خواهیم جنگید ما شهادت رو فیض بزرگ می‌دانیم اما الان برای እኛ የምንዋጋው ድል ለማድረግ ነው። ለሀገራችን መዋደቅ ለኛ ትልቅ ክብር ነው። የኛን ወሳኝ የልማት ተቋማት ከመታችሁ የአጸፋ ጥቃታችንን መቋቋም የማትችሉት ይሆናል። ዛሬ የወጣ አስደንጋጭ መረጃ ደግሞ አሜሪካ ኢራንን መደብደብ ከመጀመሯ በፊት ሁሉም የኒኩለር ማብለያ ተቋሞቿን በይፋ ለማቆም ተስማምታ እንደነበርና ልክ ይህ ጉዳይ በስምምነት እየተቋጨ ሳለ አሜሪካ ድንገት ጥቃቱን መጀመሯን የአሜሪካ ብሔራዊ ደህንነት ተቋም ሪፖርተር ሮዴሄ ተናግረዋል። የድርጊትም እንግሊዝን ጨምሮ በርካታ ወዳጅ ሀገራትን እንዳበሳጨም ገልጸዋል። Iran offered to give away all of its enriched uranium during the peace talks, and hours later the US started dropping bombs, and the Guardian broke yesterday that there were British officials በድርድሩ ወቅት ኢራን የዩራኒየም ማብላያ ጣቢያዎቿን ሙሉ በሙሉ ለመዝጋት ተስማምታ ነበር።
ግን ይህ ከሆነና ነገሮች በሰላም ከተቋጩ በኋላ አሜሪካና እስራኤል በኢራን ላይ ቦምብና ሚሳኤል ማዝነብ ጀመሩ። ጋርዲያን ጋዜጣ ይፋ እንዳደረገው በዚያ ድርድር ላይ የነበሩና በኢራን አቋም ደስተኛ የነበሩ የእንግሊዝ ዲፕሎማቶች ከሰዓታት በኋላ እና አሜሪካ ያንን ጥቃት በመሰንዘራቸው በእጅጉ ተበሳጭተዋል። በሌላ በኩል ትራምፕ ከጃፓን ጠቅላይ ሚኒስቴር ጋር ተወያይተዋል። ይህም ጦርነቱ ከተጀመረ ጊዜ ጀምሮ በትራምፕና በዋና የአሜሪካ አጋር ሀገር መካከል የተደረገ የመጀመሪያው ስብሰባ ነው። የታሪፍ የንግድና የጃፓን የገንዘብ ልውውጦች የመጀመሪያ አጀንዳ ሆነዋል። ትራምፕ የጦር መርከቦችን ወደ ሆርሙዝ የባህር ወሽመጥ እንዲልኩ በጠቅላይ ሚኒስቴር ናሳኢ ታካይቺ ላይ ጫና እንደሚያሳድሩ ይጠበቃል። ጃፓን በኃይል አቅርቦቶች ላይ በጣም ጥገኛ ናት። 90% የሚሆነው አቅርቦቷ ደግሞ ከመካከለኛው ምስራቅ የሚመጣ ነው። ከዚህ ጎን ለጎን በጣም ጠንካራ የባህር ኃይል አላት። አብዛኛው የባህር ኃይሏ የኮንቮይ አይነት መርከቦችን፣ 49 የሚያህሉ ፍሪጌቶችንና አድኖ ገዳዮችን ያቀፈ ሲሆን ከፍተኛ ቴክኖሎጂ ያላቸው ሚሳኤሎችንም ያካተተ ነው። ይህም እንደ እንግሊዝና ፈረንሳይ ካሉ ሀገሮች በጣም የላቀ ነው። ጠቅላይ ሚኒስቴር ታካይቺ የባህር ኃይሏን ወደ ሆርሙዝ ለመላክ ጉዳዩን ለፓርላማ ማቅረብ አያስፈልጋትም። ነገር ግን ከ80% በላይ የሚሆኑ የጃፓን መራጮች ይህንን ይቃወማሉ። ስለዚህ ያን ካደረገች በራሷ ደጋፊዎች ላይ ትልቅ ቅሬታ ይፈጠራል። የጃፓን ባህር ኃይል ከዚህ በፊት ለጸረ ሽፍታ ተግባራት ግዳጅ ላይ ውሎ ያውቃል። ነገር ግን በቴክኒካል ጉዳዮች ላይ ወደ ጦርነት መሄድ አይችልም። ጃፓን ደግሞ ከኢራን ጋር ጥሩ ግንኙነት ስላላት አንዳንድ ተንታኞች ጃፓን በዚህ ዘመቻ ከአሜሪካ ጋር ባለመቀላቀሏ በምላሹ ለዕቃዎቿ ደህንነቱ የተጠበቀ መተላለፊያ ማግኘት እንድትችል ከቴህራን ጋር መደራደር እንደምትችል ያምናሉ። እንደ ተንታኞች ከሆነ ደቡብ ኮሪያም ይህንን ልታስብበት እንደምትችል ይገልጻሉ። ትራምፕ የጦር መርከቦችን ወደ ክልሉ ለመላክ ላቀረቡት ጥያቄ ደቡብ ኮሪያ ሙሉ በሙሉ እምቢ አላለችም። ነገር ግን በገዢው ፓርቲ ውስጥ ያሉ አብዛኞቹ ፖለቲከኞች ይህን ማድረግ የደቡብ ኮሪያ ሕጎችን እንደሚጥስ ገልጸዋል። ይህ በእንዲህ እንዳለ ዓለም ላይ የተከሰተ ስላለው የኢኮኖሚ ምስቅልቅል የተናገሩት የሩሲያው ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ በዓለማችን የ40 ዓመት ታሪክ እንደ ዘንድሮ የኤነርጂ አቅርቦት ችግር ተከስቶ አያውቅም ብለዋል። И вот сегодняшняя ситуация, конечно, мы наблюдаем, наверное, на мой взгляд, самый такой крупный энергетический кризис за последние 40 лет. በዚህ ሰዓት እያየን ያለነው የኃይል አቅርቦት እጥረት በዓለማችን ያለፉት 40 ዓመታት ከተከሰቱ ሁሉ ከባዱ ነው። ብዙ ሀገሮችን መደቆሱና ኢኮኖሚያቸውን ማመሰቃቀሉ አይቀርም። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። እስራኤል በስተ ምስራቅ በደቡባዊ ሊባኖስ በቡርጅ ሹማሌ ከተማ ውስጥ በሚገኙ መኖሪያ ቤቶች ላይ ጥቃት ፈጽማለች። በደቡብ በኩል ደግሞ ከእስራኤል ድንበር አቅራቢያ በሚገኙት የቺን እና የማርኋኒ ከተሞች መግቢያዎችን በቦምብ ደብድባለች። የእስራኤል ጦር በሊታን ወንዝ ላይ የሚደረጉ መሸጋገሪያዎችን ኢላማ ስላደረገም ከደቡብ የተፈናቀሉ ሰዎች ወደ ሲዶንና ወደ ቤሩት ከተሞች መጓዛቸውን ቀጥለዋል። እንደ ተባበሩት መንግስታት ድርጅት ገለጻ በሊባኖስ በተካሄደ የአየር ድብደባ ከ1 ሚሊዮን ሰዎች በላይ ተፈናቅለዋል። በሌላ በኩል ኳታር የኢራን የጸጥታና ወታደራዊ አታሼዎች በራስ ላፋን በሚገኘው ዋና የጋዝ ማዕከሏ ላይ ከፍተኛ ጉዳት ከደረሰ በኋላ ሀገሪቷን ለቀው እንዲወጡ አዛለች። የተባበሩት አረብ ኤሚሬትስም ከኢራን ጥቃት በኋላ በአቡዳቢ የሚገኙ የሀበሻን ጋዝ ፋብሪካዎችን ዘግታለች። ሳውዲ አረቢያ ደግሞ 2 የነዳጅ ማደያ ፋብሪካዎቿ ጥቃት እንደደረሰባቸው ገልጻለች። ሳውዲ በኢራን ላይ የነበረን እምነት ተሟጧል፣ ኢራናውያን ይህ ጦርነት ምን ሊያስከትል እንደሚችል ወይም ወደ ምን ደረጃ ሊሻገር እንደሚችል እያሰቡ አይደሉም ስትልም ወቅሳለች።
የኢራን እስላማዊ አብዮት ጠባቂ መሪ አያቶላ ሰይድ ሙጃታባ ኳሚኒ የሀገሪቷ ብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት ሀሊል ላሪጃኒ በእስራኤል የአየር ጥቃት መገደላቸውን ተከትሎ ፈጻሚዎቹ ዋጋቸውን በቅርቡ እንደሚያገኙ በማስጠንቀቅ ከባድ የአጸፋ እርምጃ እንደሚወስዱ ዝተዋል። ጠቅላይ መሪው በትላንትናው ዕለት ባወጡት መግለጫ ማክሰኞ ምሽት በደረሰው በዚህ የእስራኤል ጥቃት ሀሊል ላሪጃኒን ጨምሮ ልጃቸውና በርካታ አጋሮቻቸው መገደላቸውን በማረጋገጥ የተሰማቸውን ጥልቅ ሐዘን ገልጸዋል። ሙጃታብ ኳሚኒ በዚህ መግለጫቸው ሀሊል ላሪጃኒ እጅግ የተማሩ አርቆ አሳቢ ብልህ እና በተለያዩ የፖለቲካና ወታደራዊ እንዲሁም ደግሞ የደህንነት ባህላዊና የአስተዳደር መስኮች ላይ ሰፊ ልምድ የነበራቸው ታላቅ ሰው መሆናቸውን በመግለጽ አወድሰዋቸዋል። ባለፉት 50 ዓመታትም በኢራን መንግስት ውስጥ ያበረከቱት ጉልህ አስተዋጽኦ የተከበሩ ሰው እንዳደረጋቸው ያነሱት መሪው ግድያው የላሪጃኒን አስፈላጊነትና የኢራን ጠላቶች በእሳቸው ላይ የነበራቸውን ጥልቅ ጥላቻ እንደሚያሳይ አስምረውበታል። አክለውም ይህ አይነቱ ግድያ ኢራንን ይበልጥ የሚያጠናክር መሆኑን በመጥቀስ እያንዳንዱ የፈሰሰ ደም ዋጋ እንዳለውና አጥፊዎቹ ወንጀለኞች በቅርቡ ዋጋቸውን እንደሚከፍሉ አረጋግጠዋል። ዶክተር ላሪጃኒ ከዚህ ቀደም ለ12 ዓመታት የኢራን ፓርላማ አፈ ጉባኤ ሆነው ከማገልገላቸውን ባሻገር በቅርቡ የተገደሉት የአያቶላ ሰይድ አሊ ኳሚኒ ከፍተኛ አማካሪ፣ የሀገሪቷ ብሮድካስቲንግ ኮርፖሬሽን ኃላፊና የፕሬዝዳንታዊ ምርጫ እጩ በመሆን ሰፊ የፖለቲካ ታሪክ የነበራቸው ቁልፍ ሰው ነበሩ። ኳታር በዓለም ትልቁ የሆነው የተፈጥሮ ጋዝ ማምረቻ ተቋሟ ላይ የደረሰውን የኢራን ባላስቲክ ሚሳኤል ጥቃትን ተከትሎ የኢራን ዲፕሎማቶች በ24 ሰዓታት ውስጥ አገሪቷን ለቀው እንዲወጡ አዛለች። የኳታር የውጭ ጉዳይ ሚኒስቴር ባወጣው አስቸኳይ መግለጫ በአገሪቷ የኢራን ኤምባሲ ውስጥ የሚሰሩ የወታደራዊና ደህንነት አታሺዎች እንዲሁም የቢሮው ሰራተኞች ተቀባይነት የሌላቸው ግለሰቦች ተብለው መፈረጃቸውን አስታውቋል። በመሆኑም እነዚህ ዲፕሎማቶችና ሰራተኞቻቸው ከ24 ሰዓት ባልበለጠ ጊዜ ውስጥ የኳታር ግዛትን ለቀው እንዲወጡ ጥብቅ ትዕዛዝ ተላልፎባቸዋል። ይህ ከባድ የዲፕሎማሲ እርምጃ የተወሰደው ኢራን በኳታር ራስ ላፋን ኢንዱስትሪ ከተማ ላይ የፈጸመችውን ቀጥተኛ የሚሳኤል ጥቃት ተከትሎ ነው። የኳታር መከላከያ ሚኒስቴር እንዳረጋገጠው ኢራን 5 የባላስቲክ ሚሳኤሎችን የተኮሰች ሲሆን የኳታር ጦር 4ቱን በአየር ላይ ሲያከሽፍ፣ አንደኛው ሚሳኤል ግን ተቋሙ ላይ ወድቆ ከፍተኛ እሳትን አስነስቷል። አሁን ላይ የሲቪል መከላከያ ቡድኖች እሳቱን ለመቆጣጠር ርብርብ እያደረጉ ነው። የኳታር ኤነርጂ ተቋም በበኩሉ ተቋሙ በሚሳኤል መመታቱንና እሳቱ በሰፊው መዛመቱን በማረጋገጥ በመሰረተ ልማቱ ላይ ከባድ ጉዳት መድረሱን ገልጿል። ይህ ጥቃት የተፈጸመው ኢራን በራሷ የጋዝ ማውጫ መስኮች ላይ ለደረሰው ጥቃት አጸፋ ለመመለስ የኳታርን ጨምሮ በ5 የባህረ ሰላጤው ሀገራት ተቋማት ላይ ጥቃት እንደምትፈጽም ቀድማ ማስጠንቀቋን ተከትሎ ነው። ማስጠንቀቂያውን መሰረት በማድረግም የራስ ላፋን ተቋም ሰራተኞች ከጥቃቱ ከሰዓታት በፊት ለቀው እንዲወጡ በመደረጉ የሰው ሕይወት መትረፍ ችሏል። ራስ ላፋን በዓለም ትልቁ የተፈጥሮ ጋዝ ማምረቻ ሲሆን ኳታርም የዓለምን 20 በመቶ የጋዝ አቅርቦት የምትሸፍንበት የሀገሪቷ የሀብት ምንጭ ነበር። በመሆኑም ይህ ጥቃት ከኳታር አልፎ በዓለም አቀፍ የኃይል አቅርቦት ላይ ትልቅ ቀውስ ሊፈጥር የሚችል አደገኛና ከባድ ክስተት መሆኑን የዘርፉ ተንታኞች እየገለጹ ነው። የኢራን እስላማዊ አብዮታዊ ዘብ በሀገሪቷ የኃይል ዘርፍ ላይ ተጨማሪ ጥቃት የሚሰነዘር ከሆነ የኢራን ኃይሎች የጎረቤት ባህረ ሰላጤው ሀገራትን የነዳጅና የተፈጥሮ ጋዝ ኢንዱስትሪ ሙሉ በሙሉ እንደሚያወድሙት ጠንካራ ማስጠንቀቂያ ሰጥቷል።
በኢራን ብሔራዊ ሚዲያዎች የተላለፈው ይህ መግለጫ ጠላቶቻቸው በሀገሪቷ የኃይል መሠረተ ልማት ላይ ጥቃት በመሰንዘር ትልቅ ስህተት መስራታቸውንና ለዚህም አጸፋዊ ምላሽ በተግባር እየተሰጠ መሆኑን አሳውቋል። አክሎም ይህ ድርጊት ዳግም የሚደገም ከሆነ በእነሱም ሆነ በአጋሮቻቸው የኃይል ተቋማት ላይ የሚሰነዝረው ጥቃት ተቋማቱ ሙሉ በሙሉ እስኪወድሙ ድረስ እንደማያቆምና በቀጣይ የሚሰጠው ምላሽም ከዛሬ ምሽቱ ጥቃት እጅግ የከፋ እንደሚሆን ዝቷል። ይህ የኢራን ከባድ ማስጠንቀቂያ የወጣው በደቡባዊ ኢራን ቡሼር ግዛት የባህር ዳርቻ ላይ በሚገኘው ሳውዝ ፓርስ የጋዝ ተቋም ላይ ጥቃት መድረሱን መንግስታዊ ሚዲያዎች ቀደም ብለው መዘገባቸውን ተከትሎ ነው። በተቋሙ ላይ ጥቃት መድረሱ ከተሰማ በኋላ ወዲያውኑ የኢራን አብዮታዊ ዘብ በኳታር፣ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ የነዳጅና የጋዝ መሠረተ ልማቶች ላይ የአጸፋ ጥቃት እንደሚፈጽም ዛቻ አሰምቷል። ይህንን ዛቻም ተከትሎ ነው በዕለቱ መገባደጃ ላይ በኳታር ራስ ላፋን የጋዝ ማምረቻ ተቋምን የደበደበው። አብዮታዊ ዘቡ ጠላቶቻችን ካላረፉ ይህን መሰሉ ጥቃታችንን አጠናክረን እንቀጥላለን ሲል ዛቻውን አሰምቷል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።